የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና በጎፍ እና አልኮብ ወረዳዎች ከባድ ውጊያ መደረጉን አስታውቋል። መግለጫው እንደሚያመለክተው ግጭቱ ነሐሴ 19 ቀን ከንጋቱ ጀምሮ እንደተካሄደ ታውቋል። መረጃው ያሰራጩት አካላት የመንግስት ኃይሎች በጉጉፋ በኩል ወደ ቁልቢ ለማጥቃት እንደሞከሩና በፋርሲና ነጋሽ ግንባሮች ውጊያ መደረጉን ገልጸዋል። ፋኖ እንዳስታወቀው በመንግስት በኩል ከፍተኛ የሰውና የቁሳዊ ጉዳት የደረሰ ሲሆን እስካሁን ድረስ በርካታ ቁጥር ያላቸው ተጎጂዎች መኖራቸውንና ምርኮኞችም እንደተገኙ ገልጸዋል። የፋኖ ዘገባ አክሎም ውጊያው እስካሁን እንዳልተጠናቀቀ ዝርዝር መረጃዎች ውጊያዎች ሲጠናቀቁ እንደሚገለጽ አስታውቀዋል። በጎጃም የሚንቀሳቀስ አንድ የፋኖ ቡድን ዘመቻ ሰማዕታት የሚል ስያሜ የሰጠው አዲስ ወታደራዊ ዘመቻ መጀመሩን አስታውቋል። ዘመቻው በዋናው የጦር አዛዥ ሻለቃ ዝናቡ ልንገርህ መታወጁ ተገልጿል። በመግለጫው መሰረት በቢቸና፣ ቆይ፣ ዱጋና እና አማኑኤል ከተሞች አካባቢ በተደረገ ውጊያዎች ፋኖ ድል ማድረጉን ገልጿል። ዘገባው አክሎም በውጊያው ከ17 በላይ ግንባሮች ላይ ግጭት የተደረገ ሲሆን የጠላት ምሽጎች በመስበር እና ካምፖችን በመቆጣጠር በርካታ የመንግስት ወታደሮችን እንደተደመሰሱና መሳሪያዎችን እንደተማረኩ ተመልክቷል። ፋኖ ባወጣው መግለጫ የወሰደው ወታደራዊ እርምጃዎች በሰው ኃይል፣ በጦር መሳሪያ፣ በሞራል እና በውጊያ ስልት የበላይ መሆኑን ያሳያል ብሏል። የመንግስት ኃይሎች ከተሞችን ለቀው ለመሸሽ እንደተገደዱ መግለጫው ጠቅሷል። በአማራ ክልል የእናርጅ እናውጋ ወረዳ ውስጥ የምትገኘው ፈረገ ብርሃን ከተማ በፋኖ ቁጥጥር ስር መግባቷን አንድ የፋኖ ምንጭ አስታውቋል። ዘገባው እንዳመለከተው ከተማዋ የተያዘችው ከንጋቱ ጀምሮ በተደረገ ውጊያ ሲሆን በርካታ የመንግስት ወታደሮች መሞታቸውንና መቁሰላቸው ታውቋል። ይህ ውጊያ የዘመቻ ሰማዕታት አካል መሆኑ ተገልጿል። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና በጉፋ እና በቁልቢ አካባቢዎች በመንግስት ኃይሎች ላይ ድል ማግኘቱን አስታውቋል። መግለጫው እንደሚያመለክተው ግጭቱ የተደረገው ነሐሴ 19 ቀን የፋኖ ዘገባ እንደሚያመለክተው በውጊያው በርካታ የመንግስት ወታደሮች መሞታቸውንና መቁሰላቸውን ገልጿል። በተጨማሪም አንድ ጓድ የሚሆን የጠላት ኃይል መማረኩን እና የመንግስት ሬዲዮዎችን እና 10 ክላሾች ጨምሮ በርካታ የጦር መሳሪያዎች መማረካቸውን አስታውቋል። ፋኖ ከውጊያው በኋላ ከ10 በላይ የሚሆን የመንግስት ወታደሮች አስከሬን ተገኝቶ በህዝቡ ተቀብረዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር አንደኛ የባለሽርጡ ክፍለ ጦር በሰሜን ወሎ ጊራና ከተማ ከባድ ውጊያ ማድረጉን አስታውቋል። መግለጫው እንደሚያመለክተው ውጊያው የተደረገው ነሐሴ 20 ቀን ሲሆን ከተማዋን ከበባ ውስጥ በማድረግ ከፍተኛ ኪሳራ ማድረሱን ገልጿል። ቡድኑ የዘገበው ዘገባ የመንግስት ወታደሮች በጊራና ከተማ ውስጥ መሸገው እንደነበሩ ለበርካታ ሰዓታት በቆየ ውጊያ ከፋኖ ጥቃት እንደደረሰባቸው ያሳያል። ፋኖ እንዳስታወቀው በርካታ የመንግስት ወታደሮች የሞቱና የቆሰሉ ሲሆን 4 አምቡላንሶች ቁስለኞችን ከጊራና ወደ መርሳ ከተማ ሲያጓጉዙ እንደዋሉ ተጠቁሟል። መግለጫው አክሎም ከዚህ በፊት ነሐሴ 19 ቀን በፋፉም ተራራ ላይ የመንግስት ወታደሮች ላይ በሞርተር ጥቃት እንደተፈጸመባቸው ይህን ተጨምሮ ጉዳት ማድረሱ ጠቁሷል። በጎጃም የሚንቀሳቀስ አንድ የፋኖ ቡድን ዘመቻ ሰማዕታት በሚል ስያሜ በሚያደርገው ዘመቻ በርካታ ግንባሮች ላይ ውጊያ ማድረሱንና ተጨማሪ ከተሞችንም መቆጣጠሩን አስታውቋል። ይህ ዘመቻ ለ2 ቀኑ መቀጠሉ ተገልጿል። ፋኖ ባወጣው መግለጫ መሰረት ዛሬ በ8 ቦታዎች ላይ ጥቃት መፈጸሙን እና ከ3 በላይ ከተሞች መቆጣጠር መቻሉን ገልጿል። በተለይም በጎጃም የተለያዩ አካባቢዎች የተዘረዘሩት የፋኖ ክፍለ ጦሮች በተናጠሉ ውጊያ ማድረጋቸውን አስታውቋል።
5ኛ ክፍለ ጦር በምዕራብ ጎጃም ዞን መቀመጫ በሆነችው ፍኖተ ሰላም ከተማ፣ ቡሬ ከተማ እና ሆዳሻ አካባቢዎች ውጊያ ማድረጉን ገልጿል። 6ኛ ክፍለ ጦር በደማንና የጠን ከተማ እና አራት አልጋ ላይ ውጊያ ማድረጉን የገለጸ ሲሆን ከመንግስት ኃይሎች ተጨማሪ ጦር ወደ ግንባር ሲንቀሳቀስ ከፍተኛ ጥቃት እንደደረሰበትም አስታውቋል። 9ኛ ክፍለ ጦር በገንቦሬ እና ፈለገ ብርሃን ከተሞች ላይ መሽጎ የነበረ ኃይል በማጥቃት ከተሞቹን በቁጥጥር ስር ማዋሉን ተናግሯል። 1ኛ ክፍለ ጦር በብራቃት፣ መራዊ እና ዴንሳ ቦታ ከተሞች ላይ ትኩረት አድርጎ ውጊያ በማድረግ ከተሞቹን መቆጣጠሩ መቻሉን አስታውቋል። በአጠቃላይ በዘመቻ የፋኖ ኃይሎች በሰውና በቁሳዊ ላይ ከፍተኛ ጉዳት ማድረሳቸውን የመንግስት ኃይሎች ትጥቅ ትተው እንደሸሹ መግለጫው አመልክቷል። የፋኖ ቡድን በጎጃም አካባቢ ዘመቻ ሰማዕታት በሚል ስያሜ በሚደረገው ዘመቻ በርካታ ግንባሮች ላይ ውጊያ ማድረጉን አስታውቋል። መግለጫው ይህ ውጊያ ለ2 ቀናት መቀጠሉን አመልክቷል። የፋኖ ዘገባ እንደሚያመለክተው በይልማና ዴንሳ ወረዳ የሚገኝ የዴንሳ ባታ ካምፕ እና የብራቃት ከተማ በቁጥጥር ስር መዋሉን ገልጿል። በተጨማሪም በመርሃዊ ከተማ እና በአጉና ዳጊ አካባቢዎች የመንግስት ኃይሎች ላይ ጥቃት እንደደረሰባቸው አስታውቋል። በዚህ ዘገባ መሰረት በርካታ የፋኖ ቡድኖች ማለትም የአንሙት ያዛቸው ብርጌድ፣ የጣናው መብረቅ ብርጌድ እና የባህር ዳር ብርጌድ በዴንሳ ቦታ፣ ቆደር እና ጋዴላ ግንባሮች ላይ የጋራ ጥቃት ማድረጋቸውን ገልጸዋል። የፋኖ መግለጫ አክሎም የመንግስት ኃይሎች በደቦና ቀበሌ 1 ንጹህ ሰው እንደገደሉና በ2 ግለሰቦች የሚመሩ የግል ክሊኒኮችንና የጤና ተቋማትን እንዳወደሙና እንደዘረፉ አስታውቋል። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና በደገር ሻፌ እና ቲርቲራ አካባቢዎች በመንግስት ኃይሎች ላይ ከባድ ጥቃት ማድረሱን አስታውቋል። መግለጫው እንዳመለከተው ውጊያው የተጀመረው ነሐሴ 19 ላይ ነው። የፋኖ ቡድን በውጊያው ብዙ የመንግስት ወታደሮች እንደገደለና ከ15 በላይ የሚሆኑትን እንዳቆሰለ ገልጿል። በተጨማሪም በቱሊያ ጎራ ላይ በተደረገ ሌላ ውጊያ 1 ፓትሮል ተሽከርካሪ እና 2 ኤፍኤስአር መሳሪያዎችን ማውደሙንና የጠላት ወታደሮችን መግደሉንና ማቁሰሉን አስታውቋል። በዚህ ግጭት 2 የፖሊስ አባላትና 2 ክላሾችንም መሳሪያዎችን መማረካቸውንና የፋኖ ኃይሎች አዲስ አካላቶችን በቁጥጥር ስር ማዋሉን ዘገባው አመልክቷል። የአብራጅት ብርጌድ የተባለ የፋኖ ቡድን በላም ገጂ እና አንጀም አካባቢዎች ከመንግስት ኃይሎች ጋር ውጊያ መደረጉን አስታውቋል። ይህ ግጭት የዘመቻ ሰማዕታት አካል መሆኑን ተገልጿል። ፋኖ በውጊያው በመንግስት ወታደሮች ላይ የሰውና የቁስ ጉዳት የደረሰ ሲሆን በምላሹም የመንግስት ኃይሎች የሲቪል ንብረቶችን በማውደም ሊጦችንም በመድፋት ላይ ተጠምደው ውለዋል። የዓይን እማኞች ለሰሚ ዜና እንደገለጹት በዛሬው ዕለት በአዲስ አበባ ውስጥ በርካታ ወጣቶች በጸጥታ ኃይሎች መወሰዳቸው ተገልጿል። መረጃው ከውስጥ አዋቂ ምንጮች መረጃ ላይ የተመሰረተ በመሆኑ ከገለልተኛ አካላት ማጣራት አልተቻለም። በራያ ማይጨው ከተማ በርካታ ወጣቶች በአካባቢው በሚገኙ ታጣቂዎች እየተፈሱ ወደ አልታወቀ ቦታ እየተወሰዱ መሆኑን የአካባቢው ነዋሪዎች መናገራቸው ተሰማ። የአካባቢው ነዋሪዎች እንደገለጹት ይህ እርምጃ የተወሰደው በራያ አላማጣ አንድ የህወሓት የ24ኛ ጦር አባላት መገደሉን ተከትሎ ነው። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር ለራያ ዞን አዲስ አመራር መሾሙንና ይህም በህዝቡ ተቃውሞ እንደገጠመው ታውቋል። የስናን አባጅሚ ብርጌድ የተባለ የፋኖ ቡድን ረብ ገበያ ከተማ
መቆጣጠሩን አስታውቋል። ቡድኑ ይህንን ያደረገው ነሐሴ 19 ቀን መሆኑን ገልጿል። የፋኖ ዘገባ እንደሚያመለክተው ከተማዋ የተያዘችው የጠላት ኃይሎች የቆፈሩትንና በድንጋይ ያጠሩትን ምሽግ በመደምሰስ ነው። ስለዚህ ዘገባ የእርስዎ አስተያየት ምንድን ነው? ሐሳቡን ኮሜንት ላይ ያካፍሉን። ይህ ቪዲዮ ከወደዱት ላይክ በማድረግ ለሌሎች እንዲደርስ ሸር በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ ድጋፎን ያሳዩን። መዳረሻችን ድልና ነጻነት የሆነው የአማራ የህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። የህልውናውን ተጋድሎ በሚዲያ ዘርፍ የሚያግዘው ዜና ሰሚ ቻናሎች ነበርን።